የምወድሽ ዛሬ የሰጠሽን ሰው ነሽ አንቺ ገባሽ? እንደዛ ባለበት ሁኔታ ግን ይህንን ባትጠቀም ለእኔ ምንኛ በታደልኩ እንጂ እኔ መሀላችሁ ላይ መግባትን አልፈልግም። ሲጀመር ትዳር መሀል ላይ መግባት ስለማልፈልግ ወይ የሁለት ሰው ግንኙነት ላይ ሶስተኛ ሰው መግባት ስለሌለበት ብዬ ስለማለት እስከ ዛሬ ድረስ አንቺ ስወግን አንቺ ብዙ ነገር ሳረግ የነበርኩት ለዚህ ነበር። ግን አንቺ ያንን አላደረግሽም። ለሌላ ቀንሽ ግን ይሄ ያስተምርሻል ብዬ አስባለሁ። ገባሽ? እንደዚህ አይነት ጥፋቶች ሲከሰቱ አንዳንዴ እንግዲህ ውድ ቤተሰብ በዚህ ጋር እንደምታዩት የአብርሽና የሩታ ፍጥጫ እንደቀጠለ ነው ማለት ነው። ያው የሰሞኑን ጦርነት አድርገውታል ማለት ነው። እንደምታዩት አብርሽም ያው በጣም በትካዜ እያዳመጣት ይገኛል ማለት ነው። ሩታም እንግዲህ ከሰሞኑ ከባለፈው ጥፋቷ አልታረም ብላ መልሳ የተለየ እንደውም ባስ ያለ ጥፋት ይዛ መታለች ማለት ነው። ጥፋቷን ራሱ ልታምንም አልቻለችም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች በሙሉ እንዴት ናችሁ? ሁሉ ሰላም ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ያው እኔ እንግዲህ ሰሞኑን ተከታተያቸው አላቅም ነበረ። ያው ዛሬ ግን እንደአጋጣሚ ሳያቸው ይሄ ነገር በጣም የሚያስፈልግ ሀሳብ ነው ብዬ ዝም ይዤው መጥቻለሁ ማለት ነው። እንግዲህ በትዳር መካከል ላይ እንደዚህ አይነት እንግዲህ አዳምጣችሁ ከሆነ በጣም የሚደብር ድርጊት ነው ሩታ የሰራችው ማለት ነው። መሆን የሌለበት ስራ ነው የሰራችው ማለት ነው። እንደዚህ አሁን እንግዲህ ባለ ትዳር ናት ይች ልጅ ወልደዋል። እንግዲህ ከልጅ ከመውለድ በላይ ምንም የሚሆን ነገር የለም። እንዴት ነው የእሱን ቪዲዮ የራቁት ቪዲዮ በጣም ይሄ ለመስማት ራሱ በጣም እንትን ይላል ማለት ነው። ለሰው አሳይታ ምናምን የሚባል ነገር ስትል ወይ እኔ ግርም ያለ ነገር ቀርጻ ይዛ ሂዳ ለዲያኒ ለሚባል እንግዲህ ጓደኛዋ ይሁን ምን ይሁን እንግዲህ አይታወቅም፣ ለሱ ለማሳየት ነው እንግዲህ ይዛ አሳይተ እሺ ምንድን ለማወዳደር ነው ወይንስ ልክ እኔ እንጃቻ እኔ ማለት ቃላት ያንዘኛል። እኔ ይሄን ለማለት እውነት ተሆነ ማለት ነው ይሄ ድራማም ቢሆን ነገር ግን ደግሞ በቁም ነገር ልክ በእንደዚህ አይነት ስራ የሚሰሩ ሰዎች አሉ ማለት ነው። እውነቴን ነው የምላችሁ። አሁን ላይ ሰው አይታመንም። አሁን ላይ ማን እንደሚታመን ማን እንደማይታመን ማን እንደሚታመን አይታወቅም። ስለዚህ በጣም አሁን ላይ በሶሻል ሚዲያ በቲክቶክ በተለይ ቲክቶክ ላይ እንትና ቤት የምንሰማው ነገር በጣም ያሳፍራል ማለት ነው። በጣም ነው የሚያሳፍረው። ስለዚህ እህቶቼ ሰውን አትመኑ፣ በዚህ በኩል ሰውን አትመኑ። እንግዲህ አሁን ይሄ ነገር ሰውነንና ራቁት ቪዲዮ ምናምን ሌላ ሰው እንደዚህ ሰውነንና ትንሽ ያሸማቀቃል፣ በጣም ያሸማቀቃል። እንግዲህ እኮ ኖርማል ነው። አሁን ወንድ ልጅ ወንድ ያዘውን ነው ያዝኩት አይደል? ምንም ኖርማል ነው። ግን የውጭ ሰው ሲያይባችሁ የውጭ ሰው እንደዚህ ሶሻል ሚዲያ ላይ ሲያየው እንደዚህ በጣም እንትን ይላል። ከባህላችን ማኳያ ከዲናችን ማኳያ ይሄ ነገር እለፍ ብሎ ወጣ ብሎ ሶስተኛ አካል ሲያየው በጣም እንትን ይላል ማለት ነው። ስለዚህ እንደዚህ አይነት ስራ ለምንድን ነው የሚሰራው? ለምንድን ነው እንደዚህ አይነት ነገር? አይ ሩታ እኔ በነገራችን ላይ ሩታ ባለፈው ከዛችኛይቱ ጋር ብቀጥል የማለት ሀሳብ ነው። በቃ ትክክለኛ ማለት ነው። በቃ ጥፋቷን ራሱ አሁን እኮ አላመነችም። ጥፋቷን እኮ ራሱ የማመን እንትን ሁኔታ አይታይባትም ሲጀመር ማለት ነው ሩታ ላይ። ስለዚህ እንደውም ያው ይቀረኛል እያለች ነው፣ በቀሉ ይቀረኛል እያለች ነው። እንግዲህ የአብርሽ እህት ናት መሰለኝ ለማስረዳት መታለች ማለት ነው። ጥፋቷንም ሀታ ልታምን አልቻለችም ማለት ነው። አንድ ጊዜ ነው ያደረኩት አለች። እሷ አላዲል እንደ ሲነግድብኝ ሴት እንደ ነጋዴ ሲያመላልስብኝ የነበረው እሷ አልነበር እንደ ምናምን በማለት እንደው ምን ላይ ሰጥታለች። ውድና የተከበራችሁ የቻናሌ ተከታታዮች እንግዲህ ይሄ አይነት ነገር እነሱ በድራማ መልክ አመጡት፣ በእውነታም አስመስለው አመጡት። እንግዲህ ይሄ ነገር በእውነተኛ ታሪክም ላይ የሚሰራ ስራ ነው እዚህ ጋር ማለት ነው።
ስለዚህ ሁላችሁም ብትሆኑ ጥንቃቄ ልታደርጉ ይገባል። እዚህ ቀረጻ የሚባል ነገር በጣም የሚያሳፍር በጣም ከባህላችን ወጣ ያለ ድርጊት ስለሆነ በጣም የሚገርመው ማለት ነው እንደዚህ አይነት ስራ በሚሰሩ ሰዎች ላይ ማለት ነው። ስለዚህ ያው ሩታም እንግዲህ የባሏን ገበና ይዛ ሄዳ ለዳኒ አሳየችው። አሳይተሽ ምንድን ነው ምን አይነት ውጤት ነው ያገኘሽው? ምን አይነት እሱስ እንዲያው አሁን እሱስ ምን አለሽ? እንግዲህ እኔ እንጃ ብቻ እውነቴን ነው የምልሽ። በጣም ነው የሚያሳፍረው ማለት ነው። በጣም ነው የሚያሳዝነው። እንዴት አንቺ ንብረትሽን ለሰው ይዘሽ ትሄጃለሽ? ንብረትሽን እንዴት ለሰው ታሳያለሽ? ይሄን እኮ ነው ያስቃል እኮ ግን ያስቃል፣ የምር ያስቃልም ደግሞ አንዳንድ ጊዜም ያው በጣም እንትን ይላል ማለት ነው። የሚያስቅም ነገር አይደለም። እንግዲህ ይሄ ልጅ አብሮሽ ሚስቴ ናት ብሎ አብሮ ተኝቶ እንግዲህ ገና ትቀርጸኛለች ብሎ አስተልብሶ እንግዲህ አይተኛም። በዙም ተመሳሳይ ደግሞ እንደዚሁም ሴቶች ማለት ነው በተቃራኒ ባሌ ይቀርጸኛል ብላ መሽም እንግዲህ ልብሷን ሳታዋጣ እስከ ልብሷ እስከ ጫማዋ አተኛም። እንዴት ነው የሚሆነው? እሺ መተማመን በዚህን ያህል የዚህን ያህል መተማመን ከሌለ እንዴት ነው የሚሆነው? እንዴት ነው የሚሆነው? ስለዚህ ወደ ቤተሰብ ይሄ አይነት ነገር ከጊዜ ወደ ጊዜ በጣም እየሰፋና እየተስፋፋ የመጣ ጉዳይ ነው። እኔ በጣም ምን አይነት ቤተሰባቸው እንደው ፈጣሪያቸውን መፍራት ቀርቶ እንደው ዋናው ፈጣሪ መፍራት ነው። ቤተሰብ የሚያቀን ሰው ያየናል። እዚህ ሶሻል ሚዲያ ወተን አልባሌ ቦታ ሲያወሩ አልባሌ ሶሻል መጥተው ይሄን እንደዚህ ነው ወንድ ልጅ የማይናገረውን ነገር መጥተው ሲናገሩ ወዴት እየሄድን ነው? እኔ እኮ እውነቴን ነው የምላችሁ። አንዳንድ ጊዜ ሲላ ምንድን ነው በተለይ አንዳንድ ሴቶች አሉ አሁን የሚናገሩት ነገር ሲናገሩ ማለት ነው። እኔ በነገራችን ላይ እኔ አፍራለሁ ማለት ነው። እውነቴን ነው የምላችሁ። ስለዚህ አሁን እና አብርሽ እንግዲህ በዚህ ሁኔታ ይዘው መጥተዋል። ያው ደግነቱ ያው አስጠፍቶታል ማለት ነው። ከዲያኒ ላይ ያለውን ፎቶዎች ሁሉም ነገር ደልቶታል ማለት ነው። ያ ነገር እንግዲህ ጥፋቷን እንኳን አምና ይቅርታ ብላ ራሱ እንትን አላለችም ማለት ነው። ይልቅ ብላ እንዲያውም ለምንድን ነው ዲያኒን ያስፈራራኸው? የዲያኒን ስልክ ለምንድን ነው የወሰድከው? በማለት የእውነቴን ነው። አንቺማ በደንብ መቀጣት አለብሽ ማለት ነው። በደንብ አድርጎ መቀጣት አለብሽ። በቃ በደንብ መቀጣት አለብሽ። ሲጀመር እኮ አባብ ላይ የወሰደችው ጊዜ የዛን ጊዜ ተንኮሏ ፊዚካሊ ይለይባታል ግንባሯ ላይ ማለት ተንኮል እንደያዘችለት የዛኑ ጊዜ ሁሉም ሰው እንትን ብሏል ማለት ነው። ተንኮል እንደያዘችበት በሰዓቱ ማንም ሰው ያውቃል ማለት ነው። ስለዚህ አሁንም ላይ ደግሞ ተንኮሏ ስትጀምር አላበቃም። አንተ ስለዚህ ያው ሶስተኛ ወገን አልገባም በማለት እንግዲህ እሷም ፊቱኑ ተናግራ ነበረ። እንግዲህ አብርሽ እህት ብዙ ነገር እሰማለሁ፣ ብዙ ነገር አያለሁ፣ ነገር ግን ደግሞ በትዳር መሀል አልገባም፣ ሶስተኛ ወገን አልገባም በማለት ብዬ ነው እንጂ ያለውን ነገር ጠፍቶኝ አይደለም፣ የምሰማው ነገር ኖርማል አይደለም በማለት ያው ለማስተማር ለማረም ፈልጋ ነበር። ሲጀመር ልጅቱ የምትታረም አይደለችም ማለት ነው። አሁንም ፊቷ ላይ የሚታየው የጥፋት መንፈስ ነው የሚታይባት ማለት ነው። ስለዚህ አብርሽን እኔ ኮሜንት ላይ ብዙ ነገር አይቻለሁ። ቀጥታ ሄርሜላ ጋር ሄድ፣ ሄርሜላ ናት በቃ የምታዋጣ በማለት ብዙ ኮሜንቶችን አይቻለሁ ማለት ነው። ስለዚህ አዎ ትክክል፣ እውነቴን ነው የምላችሁ። ነገ ደግሞ ሌላም ተዝህ ባስ ያለ ነገር ደግሞ እንደዙ ታደርገዋለች ማለት ነው። አልሙሄም ውድ ቤተሰቦች ያው እኔ ብዙ ማለት እፈልግ ነበር፣ ግን ያው ማለት የለብኝም። ነገር ግን ደግሞ ይሄ ነገር ደግሞ ትምህርት ሊሆን ይችላል። ሰውን አሁን ሰው ልክ እንደ ማስፈራሪያ መሳሪያ እየተጠቀመ ያለው ይሄንን ነገር ነው ማለት ነው።
ስለዚህ ራሳቸውን እንድትጠብቁ በማለት ነው የመጣሁት ማለት ነው። እንዲሁም ቪዲዮውን እያያችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ ውድ ቤተሰብ ለዛሬው ዝጋ ይበቃኛል። እችት ይበላችሁ።